እግዚአብሔር ለዘላለም ስሙ ይባረክ። እንዴት ናችሁ? ሰው ሁሉ ሰላም ነው? ደህና ናችሁ ወይ? ዌልካም ፓስተር እንዴ አለ እንደዚህ መሃል። እግዚአብሔር ይመስገን። በጣም ደስ ይላል ስላየነ። ጌታ ለዘላለም የተባረከ ይሁን። ሁላችሁንም በጌታ ሰላም እላችኋለሁ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለወደደን ጌታ ይሁን። ዛሬም እግዚአብሔር እንዳስለመደን እንደውም ጸጋው ጨምሮ ኃይሉ ጨምሮ መቼም ቀን ሲጨምር ክፋት ይጨምራል አይደል? ጠላት ይጨምራል። እንግዲህ ጠላት ከጨመረ እግዚአብሔር ደግሞ በብዙ እጥፍ ይጨምራል። በአንድ እጥፍ አይደለም፣ በብዙ እጥፍ ጸጋውን፣ ኃይሉን፣ መንፈሱን የተከፈተ ሰማይ በቃ በየዕለቱ እግዚአብሔር ያበዛልናልና ለእግዚአብሔር ለአምላካችን ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ባለፉት ጥቂት ሳምንታት እግዚአብሔር በአመቱ በሰጠን በዚህ መሪ ቃል ብዙ እየተናገረን ነው ያለው። ኢኮን አጥፉት እስቲ። ብዙ ጌታ እየተናገረን ነው። ላስት ዊክ ደግሞ በጣም አሜዚንግሊ እግዚአብሔር ከፊታችን ላሉት አመታት የሚሆን ትልቅ ሚሽን ጌታ ትልቅ እይታ ሰጥቶናል። እዛም ላይ እኔም ጨምራለሁ ኋላ መጨረሻ ላይ። ይሄም ቃል የሚወስደን ወደዛው ነው። ከዛም ደግሞ ያለፈ እኛ ላይ ጌታ በዚህ ቃል ደግሞ የሚሰራ ነገር አለውና እግዚአብሔር አምላክ ስሙ ብሩክ ይሁን። ጌታን እናመሰግናለን። ከእግዚአብሔር ቃል የማካፍላችሁን ክፍል አነብና ከዛ እንጸልያለን። ዛሬ እንግዲህ ትንሽ እኔ ውስጥ ደግሞ ጌታ መንፈስ ቅዱስ ያመጣው መጽሐፉ ውስጥ ዳይቭ እንድናደርግ ነው። በራሱ ሕዝቅኤል ውስጥ ይሄ ቃል ከምን አንፃር እንደተነገረ፣ በምን ሁኔታ ውስጥ ተነገረ፣ ለኛ ደግሞ መልእክቱ ምንድነው፣ ተናጋሪው በምን አይነት ሁኔታ ነበረ፣ ከዛም ደግሞ ሳምንት ጌታ በዚህ ስፍራ እንደተናገረን ደግሞ ወደ ምን አይነት ሰዎች ነው የተላከው የሚሉትን ነገሮች እናይና እንጸልያለን። ጌታ ኢየሱስ ክርስቶስ ጌታ ነው እና በዛ መንገድ ነው አብረን የምንቆየው። ከእግዚአብሔር ቃል ሕዝቅኤልን ምዕራፍ 1 ጀምረን እስከ 3ኛው ምዕራፍ መጨረሻ ድረስ እንድታነቡን ካሬጅ አደርጋችኋለሁ ለዚህ ቃል ሐሳብ። እኔ ግን የምናገረው ምዕራፍ 1 ቁጥር 1ንና ከዛ በተለይ ምዕራፍ 2ን ሙሉ ምዕራፍ እናነባለን። ምዕራፍ 3 እስከ ቁጥር 4 ድረስ ያለውን ክፍል እናነባለን። እግዚአብሔር አምላክ የተመሰገነ ይሁን። ጥቂት ነገር መግቢያ ልናገርና ከዛ ወደ ንባቡ ቆመን ከማንበባችን በፊት ትንሽ መግቢያ እንዲሆን ጥቂት ነገሮችን ልናገር። የእግዚአብሔር ቃል በተነገረበት ዘመን ሁሉ ባይዘዌ ሰዎች አሉ። እዛኛው ቤት እንደሚሉት ይሄ መጽሐፍ እንደው ከላይ ጥቅል ሆኖ ሰዎች ላይ አይደለም የወረደው። ሰዎች ላይ ዱብ ያለ መጽሐፍ አይደለም መጽሐፍ ቅዱስ። በሰው ህይወት ኤ ቱ ዚ በቃ በሁሉም አቅጣጫ እግዚአብሔር የሰራውን ስራ የሚተርክ ሚኒመም መጽሐፉ ተጀምሮ እስኪጠናቀቅ ድረስ የ1500 እስከ 2000 ዓመታት ታሪክ የፈጀ ታሪክ ያለው መጽሐፍ ነው። ስለዚህ እግዚአብሔር ደግሞ በሰራባቸው በዚህ በመጽሐፍ ቅዱስ ታሪክ ውስጥ ባለፉ ሰዎች መካከል ልክ እኛ እንደምናልፈው ብዙ አፕስ ኤንድ ዳውንስ፣ ብዙ ቻሌንጆች፣ ብዙ ውጣ ውረዶች አልፈዋል። የእግዚአብሔር ሰዎች እንደሱ አልፈዋል። ለምናገሩለት ህዝብ ብቻ ሳይሆን መልእክቱ እግዚአብሔር መልእክት አድርጎ ደግሞ ለሚልካቸው ለራሳቸው ጭምር እግዚአብሔር መልእክትን የሰጠ መጽሐፍ ነው። ይሄ መጽሐፍ የሚናገሩ ሰዎች በርናውት እየሆኑ ምንም በቃ እግዚአብሔር ለነሱ ግድ የሌለው አምላክ ሆኖ ለሚሄዱበት ሰው ብቻ አይደለም። እንደውም የእግዚአብሔር የመጀመሪያ ኮንሰርኑ ዛሬ የምናገረው አንዱ ፖይንት እግዚአብሔር መልእክተኛ አድርጎ ለሚልካቸው ለነዚያ ሰዎችም ጭምር ነው። ስለዚህ ከነዚያ ሰዎች መካከል ሕዝቅኤል ትንቢቱን የተናገረበትን ጊዜ ስንመለከት እጅግ አስቸጋሪ ጊዜ ነበር። በጣም አስቸጋሪ ጊዜ። በተለይ ጊዜውን ደግሞ አስቸጋሪ ጊዜ ያደረገው ይሰማል አይደል? ጊዜውን አስቸጋሪ ጊዜ ያደረገው የተመረጠ የእግዚአብሔር ኪዳን ያለው ህዝብ የእስራኤል ህዝብ ወደ ባቢሎን በምርኮ ሲወሰድ፣ ለዛውም በአንድ ጊዜ ሳይሆን በሶስት ጊዜ በተለያዩ ከባድ ሁኔታዎች ህዝቡ ምርኮ ተደርጎ ወደ ባቢሎን ሲወሰድ፣ በዛ መካከል አልፎ ተርፎ ደግሞ ጥቂት በዛ ጀምሮ ብዙውን ግን
በምርኮ መካከል ለዛው መጽሐፉን ስታነቡ በኮቦር ወንዝ ዳር ይላል። በኮቦር ወንዝ ዳር ልክ ምሕረቱ አያልቅምና የሚለው መዝሙር ትዝ ይላችኋል አይደለ? በባቢሎን ወንዞች ማዶ የሚለው ታሪክ አይደለም። የሆነ ድንገት የሆነ የመጣ መገለጥ አይደለም። በትክክል ሊትራሊ ከባቢሎን ወንዞች ማዶ የተዘመረ መዝሙር ነው። በገና የተሰቀለበት፣ ዝማሬ የጠፋበት፣ እግዚአብሔር ትቶናል የተባለበት፣ የእግዚአብሔር ነገር ዘገየ፣ ከዚህ በኋላ በቃ በፍጹም የኛ ነገር አከተመ በሚባልበት ጊዜ የተነገረ ትንቢት ነው። በጣም መጽሐፉን በተለይ ሕዝቅኤልን በደንብ ስታነቡ ከምናገርላቸው ወይ ደግሞ መልእክት ሆኖ ከሄደላቸው ከእስራኤል ሕዝብ ይልቅ ለነብዩ ራሱ ታዝናላችሁ። ከባድ ዋጋ የከፈለ ሰው። ኋላ አንዳንድ ነገሮችን አነሳለሁ። በዛ ግርግር መካከል ምስቱን እስኪያጣ ድረስ 390 ቀን ስለ አንደኛው ወገን፣ ሌላኛው 400 ቀን ደግሞ ስለ አንደኛው ወገን በአንድ ጎን ብቻ ተኝቶ ያሳለፈ በብዙ ስቃይ ያሳለፈ ሰው ነው። ይሄ ብቻ ሲገርማችሁ በሰው ኩስ ምግብ ሰርቶ እስኪበላ ድረስ ከባድ ነው። በጣም ከባድ ሁኔታ ያሳለፈ ነብይ ነው ይህ ነብይ። እሱ ሲገርማችሁ የእግዚአብሔር ድምጽ የመጣለት ህዝብ ደግሞ ሶስት አይነት ባለፈው እግዚአብሔር እንደተናገረን በዚህም ክፍል ደግሞ ለሶስት አይነት ሰዎች ነበር መልእክቱን የተናገረው። የመጀመሪያው መልእክቱን የተናገረው እየሰሙ ለማይሰሙ፣ እግዚአብሔር እየተናገራቸው ኪዳን ተሰጥቷቸው ለማይታዘዙ፣ አመፀኛ ለሆነ ልባቸው ለደነደነ ይላል። ሊትራሊ ቃል በቃል ስታነቡ እንዴት እንዲህ አይነት ከባድ ቃል ለዚህ ትላላችሁ። ደግሞ እውነት ነው። ለእንደነዚህ አይነት ሰዎች የተናገረ። ሁለተኛ ደግሞ ተስፋ ቆርጠው ከዚህ በኋላ በቃ ለምርኮ ታልፈን ተሰተናል ለሚሉት በምርኮ ሀገር ላሉት ሰዎች የተነገረ። ኋላ መጣበታለሁ። ሌላኛው ደግሞ በዙሪያ ላሉ አሕዛቦች የእግዚአብሔርን ሕዝብ በባርነት ለማረኩ ከሩቅ ሆነው እግዚአብሔር እኮ ትቷቸዋል፣ ከዚህ በኋላ እግዚአብሔር ፈጽሞ በእነሱ ላይ ያለውን ተስፋ አንስቷል ለሚሉት በዙሪያ ላሉ ለሚያላግጡና ምርኮ አድርጎ ደግሞ ለገዟቸው አሕዛቦች ጭምር የተነገረ መጽሐፍ አገኛችሁኝ። በእንዲህ አይነት ከባድ ጊዜ ትንቢት መናገር ከባድ ነው፣ በጣም ከባድ ነው። ለራሱ ያለበት ሁኔታ ደግሞ የሚወራ ወሬ ሁሉ ያለበት ምን አይነት ከባድ ሁኔታ እንደሆነ ከመጽሐፉ ማንበብ ትችላላችሁ። በዛ ጊዜ ግን ጌታ መጣና እንደዚህ አለ። በእግሮቻችን ቆመን መጽሐፉን እናንብብ። ሃሌሉያ ሃሌሉያ፣ ክብር ለኢየሱስ ይሁን። አሜን በሉ። ሙሉውን ቀጥለን እናነባለን። ግን ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1 በ30ኛውም ዓመት በአራተኛውም ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ። አሜን ይባላል። ሰማያት ምን ሆኑ? ተከፈቱ። የእግዚአብሔርንም ራእይ አየው ይላል። ሃሌሉያ። ስሙኝ አንድ ነገር የእግዚአብሔር ሕዝብ እንደቆማችሁ፣ አሁን ሰማያት የተከፈቱት እንዲሁ ተራ ቦታ አይደለም። ስሙኝ፣ ሕዝቡ ያለው ምርኮ መካከል ነው። ሕዝቡ ተመልከቱ፣ ምርኮኛ መካከል ምን የሚወራ ይመስላችኋል? ምን የሚነገር ይመስላችኋል? እርስ በርሱ ጎረቤት ለጎረቤት በወንዝ ዳር ይሁን በምን ዳር ይሁን በቡና ቤት ይሁን ተጠራርቶ ሕዝቡ የሚያወራው ነገር ሌላ ነው። በዚህ ጊዜ ግን የእግዚአብሔር ፕሮግራም ላለበት ለሕዝቅኤል ሰማያት ተከፈቱ ይላል። ሃሌሉያ ሃሌሉያ። ምን ሆኑ? ሰማያት ተከፈቱ። ሰማያት ተከፍቶልኛል በለው እስቲ። ሰማያት ይከፈትልኛል በለው እስቲ። ሰማያት ተከፍተውልኛል በለው እስቲ። የእግዚአብሔርም ራእይ ያየው። ብራዘርስ፣ ወገኖቼ፣ እህቶቼ ስሙኝ። በዚህ ዘመን አሁን የሚያስፈልገው ሰው ዘመኑ የሚጮኸውን ጩኸት የሚጮህ ሰው አይደለም። ቱ ዘ ኦፖዚት የሚጮህ ሰው ነው የሚያስፈልገው። ጨለማ ጨለማ በሚባልበት ዘመን ብርሃን ብርሃን ነው። ዝግ 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 ነው በሚባልበት ዘመን፣ ጥፋት 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 በሚባልበት ዘመን አየው 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 የሚል ሰው ያስፈልገናል። ሃሌሉያ። ዛሬ በዚህ መንፈስ ታጥቀን እንወጣለን፣ እንጸልያለን ሁላችንም። ሃሌሉያ። ሰማያት ተከፈቱ።
በዚች በአሜሪካ ምድር በኮሎራዶ ግዛት በአውሮራ ሲቲ በጁብሊ ኤቫንጀሊካል ቸርች እግዚአብሔር ሰማያትን ይከፍታል። የሰማኝ ሕዝብ ጮሆ አሜን ይበል። እግዚአብሔር ሰማያትን ባንቺ ላይ ይከፍታል። እግዚአብሔር ሰማያትን ባንተ ላይ ይከፍታል። ሃሌሉያ ሃሌሉያ ሃሌሉያ። ዛሬ መርዶ ልነግራችሁ አይደለም ይዤ ወደዚህ የመጣሁት። እግዚአብሔር ይችላል ልላችሁ መጥቻለሁ። እግዚአብሔር ይከፍታል ልላችሁ መጥቻለሁ። ሰማያት ተከፍቷል ልላችሁ መጥቻለሁ። የእግዚአብሔርን ራእይ አየው። whatever it is ምንም ያክል ከባድ ይሁን ከሰማይ የመጣ ከሁሉ በላይ ነው። ከላይ የመጣ አሸናፊ ነው። ጸልዩ እስቲ ጥቂት ደቂቃ። ህዝቡ ምን ይላል? ዙሪያችን ምን ይላል? ከተማው ምን ይላል? ሀገሪቷ ምን ትላለች? ምንድነው እየሸተተን ያለው ሽታ? ምንድነው ጎረቤትሽ እየተወራ ያለው ነገር? ምንድነው ጆሮ ላይ ጠላት ሹክ እያለ ያለው ነገር? ዛሬ ነግራችኋለሁ። በምርኮኞች መካከል ሃራዶና ሲንዳ በምርኮኞች መካከል በግዞት ቤት ውስጥ እግዚአብሔር ሰማያትን ከፍቶ መልአኩን ልኮ ጴጥሮስን እንዳወራው ከእስር እንዳስፈታው የእግዚአብሔር ድምፅ ወደ አንቺ ይመጣል። ራእይ አየሁ አለ መጽሐፉ። ኦል ዌይ ዳውን እስከ 48ኛ ምዕራፍ ድረስ የሚተርከው እዚህ ጋር ጀምሮ ያየውን ራእይ ነው። የእግዚአብሔርንም ራእይ አየው። እጆቻችሁን ዘርጉና እንጸልያለን። ከታያችሁ አያለው በሉ። ካልታያችሁም ዛሬ ነግራችኋለሁ አያለው በሉ። የእግዚአብሔር ሕዝብ ባህር ተከፍሎ ሲሻገር ከበሮ የሚያነሳ ሕዝብ አይደለም። የአዲስ ኪዳኑ መንፈስ ባህር ከፊት እያለ እግዚአብሔር ያሻግራል ማለት ነው። ባህር ከፊት እያለ ነው ያልኳችሁ። ከፊት እያለ እግዚአብሔር ድል ይሰጠኛል የሚል ሕዝብ ነው። ጦርነቱ እያለ ገና ሳትገባ ጦርነቱ አልቋል፣ ጦርነቱ በድል ተጠናቋል የሚል የእምነት ሕዝብ ነው የእግዚአብሔር ሕዝብ። ሃሌሉያ ሃሌሉያ። ከእግዚአብሔር የጀመረ ወገኖች ሆይ ጨረሰ። ሃሌሉያ 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 ሃሌሉያ። ትኩሳቱ ላይ ቆመን ጦርነቱ መሃል ሆነን ብዙ ድምፅ ባለበት ሆነን እንዲህ እንላለን። ሰማይ ነሐስ በሆነበት በዚህ ዘመን የእግዚአብሔር ድምፅ ብርቅ በሆነበት በዚህ ዘመን በነ ኤሊ ዘመን በነ ሳሙኤል ዘመን እግዚአብሔርን ሊያወራው የተፈጠረ አንድ ሰው መጣ። በምጥ የተገኘ ሰው መጣ። በጭንቅ የተገኘ ሳሙኤል መጣ። ለካስ ሰማይ የተዘጋው ለተዘጋባቸው እንጂ ሰማይ ዝግ አይደለም። ሰማይ በተለይ ዘንድሮ ዝግ አይደለም። ብራዘር ዘንድሮ ሰማይ ዝግ አይደለም። ዝግ አይደለም። ዝግ አይደለም። የእግዚአብሔር ድምፅ ዛሬም ይሰማል። ዛሬም ራእይ ይታያል። ዛሬም ኃይል ይመጣል። ዛሬም መንፈስ ይለቀቃል። እግዚአብሔር አምላካችን ሆይ እናመሰግንሃለን። የኪዳን ሕዝቦች በፊትህ አለን። እንግዲያውስ እንደ ወደድክ አድርገህ በዚህ በተከፈተው ሰማይ ልትገልጥልን የፈለግከውን እንድትገልጥ ለዓመቶቻችን፣ ለዘመናቶቻችን፣ ለሚመጡ ወራቶቻችን ከኛ አልፎ ለጎረቤቶቻችን ከኛ አልፎ ለምድሪቱ ሁሉ የሚሆን መልእክት በሕዝብ ላይ እንዲለቀቅ በኢየሱስ ስም እኔ ጸልያለሁ። የእግዚአብሔር ሕዝብ ማለት ከአንተ ጋር የሆነ ሕዝብ ማለት ዓለም ባለችበት ሁኔታ ያንን ድና የሚያደርግ ሳይሆን እያለ ግን እግዚአብሔር ከዚህ በላይ ያልፋል፣ ከዚህ በላይ ይሰራል የሚል ሕዝብ ጌታ ሆይ በልጅ በክርስቶስ ኢየሱስ ሞትና ትንሣኤ የተከፈቱ ሰማያት በበደል በአመፅ እንዳይዘጉ
መለኮታዊ የሆነ ድምጽ፣ ምሪት፣ ጸጋ፣ ኃይል እንዲለቀቅ በኢየሱስ ስም እንጸልያለን። ክፉ ሁሉ በስም ስልጣን የታገተ ይሁን፣ የታሰረ ይሁን። በሩቅ በምድረ በዳ ስራው በኢየሱስ ክርስቶስ ስም የታሰረ ይሁን። ምክሩ በኢየሱስ ስም የታሰረ ይሁን። ሕዝብ በነጻነት ድምጽን እንድንሰማ እርዳን። ባሪያን አግዘኝ። ለሚሰማም ለምናገርም ጸጋን ስጥ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። መጽሐፍ ቅዱሳችንን ምዕራፍ 2 ከፍተን አብረን እናነባለን። በጌታ በኢየሱስ ስም አነበዋለሁ። ምዕራፍ 2 ቁጥር 1 እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ። የምናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አመፁብኝ። ቁጥር 4 እነርሱ ፊታቸው የተጨማተረ ልባቸውም የደነደነ ልጆች ናቸውና እኔ ወደ እነርሱ እልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው፣ እነርሱም አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾህ ካንተ ጋር ቢኖሩም አንተም በጊንጦች መካከል ብትቀመጥም አትፍራቸው። አስምሩልኝ ይህን ቃል። አሜን በሉ። እሺ በደንብ አሜን በሉ። ሃሌሉያ። ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ቃሌን ትነግራቸዋለህ። አንተ ግን የሰው ልጅ ሆይ የምነግርህን ስማ። እንደዚያ እንደ አመፀኛው ቤት አመፀኛ አትሁን። አፍህን ክፈት፣ የምሰጥህንም ብላ። ባየሁም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበር። እነሆም የመጽሐፍ ጥቅል ነበረባት። በፊቴም ዘረጋው። ሃሌሉያ። በውስጥና በውጭም ተጽፎበት ነበር። ልቅሶና ሐዘን፣ ዋይታ ተጽፎበት ነበር። ምዕራፍ 3 ቁጥር 1 እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ ይላል። ክብር ለንጉሡ ይሁን፣ ክብር ለቃሉ ይሁን። ሃሌሉያ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እንደዚህ ይላል፣ ሕይወትን የሚሰጥ መንፈስ ነው ይልና ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። እዚህ ውስጥ ሶስቱንም ነገር ታገኛላችሁ። ቃሉ ደግሞ ምንድነው? መንፈስም ነው ሕይወትም ነው። ሕዝቅኤል ላይ አሁን ያነበብኩላችሁ ቃል ይሄ ነው። በእግርህ ቁም እኔም እናገርሃለሁ አለኝልና ቁጥር 2 ላይ በተናገረኝም ጊዜ መንፈስ ገባብኝ ይላል። ስለዚህ ዛሬ ሁለቱንም ነው ማወራው፣ እንዲም ማለት ነው። ሰይፉ እንዲም ነው። ቃሉ መንፈስም ነው ኃይልም ነው። መንፈስ አለው፣ የእግዚአብሔር ቃል ደግሞ ኃይል አለው። እንግዲህ ቅድም የነገርኳችሁን ነገር ትንሽ አንዳንድ ነገሮችን ነካክቼ ወደሚቀጥለው ነገር ይሄዳለሁ። ዛሬ የምናገርበት የመልእክት ርዕስ ይህን መጽሐፍ ብላ ትበረታለህ የሚል ቃል ነው ማካፍላችሁ። ቃል በቃል ምን ጌታ ሆይ መልእክት ውስጥ ያለ የምናገረው ነገር ይሄን ግን አንዳንዴ ሰብሰብ አድርጋችሁ የሆነ ነገር ስትሉን አይደል ሰው ውስጥ የሚቀረው ለካስ አለና ጌታ መንፈስ ቅዱስ ሰጠኝ ማለት ነው። ምን ትሆናለህ? ትበረታለህ። ይህን መጽሐፍ ብላ ትበረታለህ።
ቅድም እንደነገርኳችሁ በምን አይነት ሁኔታ ውስጥ ለነበረ ሰው እንደተናገረ በደንብ ማስተዋል ትችላላችሁ። እንግዲህ የዚህ የሕዝቅኤልን መጽሐፍ ቅድም እንደነገርኳችሁ በሶስት ጊዜ በተለያየ ምርኮ ህዝቡ ወደ ምርኮ እንደሄደ ያንን ተመልክተናል። ታዲያ ምንድነው የዚህ የመጽሐፉ ዓላማ ካላችሁኝ እነዚህን አራት ዋና ዋና ዓላማዎች ልንገራችሁ እንደ መግቢያ። የመጀመሪያው የመጽሐፉ ዋና ዓላማ ምዕራፍ 1 እስከ ምዕራፍ 24 ስትመለከቱ እምነታቸውን ለካዱት ይሁዳና ኢየሩሳሌም የሚናገር መልእክት ነው። አየው ብሎ ተመለከትኩ ብሎ እዛ ውስጥ እሱም አለበት። እግዚአብሔር የሚናገረውን ነገር ይሰማል። የሚቀበለው መንፈስ ወደዛ ይዞ የሚሄደው መልእክት ሁሉ ነገር እሱን እየሰራ ነው የሚያልፈውና እምነታቸውን ለካዱ እግዚአብሔርን ላልታዘዙ ቅድም እንዳነበብኩኝ ልባቸውን ላደነደኑ ለይሁዳና ለኢየሩሳሌም ሰዎች ነበረ መልእክቱ። ሁለተኛው መልእክት ደግሞ በኢየሩሳሌም ዙሪያ ላሉት መጽሐፉ እንደዚህ ይላል። እንደውም ስታነቡ 7 የአሕዛብ መንግስታት በጣም ኃያላን ናቸው፣ ደግሞም ይተባበራሉ ለአመጽ ለክፋት። ለነሱ ደግሞ ፍርድ አዘል የሆነ የእግዚአብሔርን መልእክት ማስተላለፍ ነበር የዚህ መጽሐፍ ዓላማው። ሶስተኛው ዓላማ ደግሞ የኪዳኑ ህዝብ ወደ አገራቸው እንዴት ደግሞ እግዚአብሔር ከጊዜ በኋላ ተሐድሶ አምጥቶ ሪስቶሬሽን አምጥቶ አብዝቷቸው አስፍቷቸው እግዚአብሔርን መታዘዝ አስተምሯቸው እንዴት እግዚአብሔር ደግሞ ወደ ሀገራቸው እንደሚመልሳቸው ያንን ነበር የምናገረው። አራተኛውና የመጨረሻው ደግሞ ለሁሉም የሚሆን ዛሬ ለኛም የሚሆን ሁሉም የሚሆን ነው በርግጥ። አራተኛው ግን እንዴት እግዚአብሔር ኪዳን የገባለትን ህዝብ ከሱ ውስጥ ዓለምን የሚታደግ ንጉስ እንደሚመጣ አዳኝ እንደሚመጣ ተስፋን የሚሰጥ መጽሐፍ ነው ይህ መጽሐፍ። ቅድም እንደነገርኳችሁ ይህን ሁሉ ነገር መጽሐፉን ስትዋኙ ወደፊት ደግሞ በሁለት ትልልቅ ጉዳዮች ላይ መጽሐፉ ወደፊት ይጋልባል፣ ይቀጥላል። ምዕራፍ 3 ላይ እኛ እንዳቆምን አቁሞ የሚጨርስ ሐሳብ የለውም፣ ይቀጥላል እስከ 48 ላይ። ምንድነው እነዛ ሁለቱ ነገሮች? ስለ ህዝቡና ደግሞ እግዚአብሔር በህዝቡ ላይ ስለሚሰራው መንፈስና ኃይል ትዝ ይላችኋል። ወደፊት ስታነቡ እነዚያ በአኮር ሸለቆ የተገኙ አጥንቶች እነዚህ በህይወት ይኖራሉን አለኝ ይላል። ስለ እስራኤል ህዝብ እኮ ነው የምናገረው አለና ይሄ ነገር ከኔ አእምሮ በላይ ነው አለው ነብዩ እግዚአብሔር መጥቶ ሲጠይቀው ማለት ነው። ከዛ ምን አለ? እግዚአብሔር አንተ ታውቃለህ አለው። እንግዲህ አሁን እነዚህ የምታያቸው አጥንቶች አይደሉም። ሸለቆውን የሞላ አጥንት ሊትራሊ አጥንት አይደለም፣ የእስራኤል ህዝብ ነው። በህይወት እንዲኖሩ ትንቢት ተናገራለሁ ይላል። ከዛ ደግሞ አለፍ ብላችሁ ደግሞ በሌላ ክፍል ምን ታያላችሁ? ከመቅደሱ ስለሚወጣ ወንዝ ይናገራል። ሃሌሉያ! ይወጣና ወንዙ እየጨመረ ውሃው እየጨመረ ቁርጭምጭሚት ላይ፣ ከዛ ጉልበት ላይ፣ ከዛ ወገብ ላይ፣ ከዛ መሻገር እስኪያቅተው ድረስ እንዴት ትልቅ ሰፊ የሆነ የውሃ አካል እንደሚሆን እግዚአብሔር ይነግረውና ያ ደግሞ ስለ መንፈስ ቅዱስ እንደሆነ ክብር ለኢየሱስ ይሁን። ግን አንድ ጥያቄ ልጠይቃችሁ። ቅድም የነገርኳችሁ ሁኔታ ይሄን ሁሉ የሚያስችል ይመስላችኋል? ከባድ ነው አይደል? እግዚአብሔር ግን ካለ ብቻም አይደለም፣ እግዚአብሔር ግን ካለ እሱ ካለም የማይሆን ነገር የለም። ሃሌሉያ! ከባድ ነገሮች ናቸው። የስ እኔ ሁሌ ይሄ መጽሐፍ አንዳንዴ አንብቤው ከአእምሮ ይመላል ምን እንደሚሆንብኝ ታውቃላችሁ? በሆነ ጡዘት ሄዳችሁ የሆነ ጥግ ከደረሳችሁ በኋላ ያንን ዙር የሚያከር ሌላ ጥግ ይወስዳችሁና በዛ መካከል ግን ሁለቱም የማይገናኙ ነገሮችን የእግዚአብሔር ቃል ተአምር አድርጎ ድንቅ እንዴት እንደሚሰራ አይደለም። ህዝቡ ያለበት ሁኔታ ቀርቶ እኮ ይቅርታ አይደለም የሚሆነው እንዲህ አይነት ከባባድ ትንቢት የሚፈጸመው ቀርቶ ህዝቡና ሁኔታው ራሱ እኮ በቂ ነው ላለመሆን በቂ ነው። እግዚአብሔር ግን እንዲያም ሆነ ከዚህ ጋር ተጎትቶ በዛም ሄደ እግዚአብሔር ያለው ይሆናል። ስለዚህ አራተኛው ለሁላችንም ስለሚሆነው ተስፋ ነው የተናገረው። ዛሬም ለምንሰማ ለኛ ደግሞ እዚህ ውስጥ መልእክት አለው። ምንድነው ብለን ትንሽ ደግሞ ወደ አነበብኩት
ምዕራፍ ገባ ብለን ጥቂት ነገሮችን እንመልከት። ሁኔታው ባይመችም ነገሩ የሚደላ ባይሆንም እንዲህ አይነት ትንቢት የሚያስነግር ባይሆንም ነገር ግን ምንድነው እግዚአብሔር እያደረገ ያለው ብለን ስንመለከት ጥቂት ነገሮችን አነሳላችኋለሁ። ሲጀመር መጀመሪያ አንድ ነገር ምንድነው የሚበላው? ምንድነው የሚበላው? እሺ እሱ የሚበላው ምንድነው? መጽሐፉ እንደዚህ ይላል፣ የሰው ልጅ ሆይ ያገኘኸውን ብላ። እቺን ትንሽ ተርተር እናርጋት። ያገኘኸውን ብላ፣ ሌላ ነገር አትፈልግ ነው። አሁን የምትበላው ነገር it's already on your hand። አሁን መጽሐፉ ተገኝቷልና በላው ይላል አይደለ? ተገኝቷልና ምን አድርግ? ብላ። እሺ ዋው! በደንብ ስሙኝ። ደግሞ እንዳይዘባርቅ እጄ ላይ ያ ታልሙድ አለ፣ ይሄኛው ቶራ አለ፣ ይሄኛው ያለ እያለ ሌላ ነገር ደግሞ እንዳይዘባርቅ መጣና እንደዚህ አለ፣ ይህን መጽሐፍ ብላ። እስቲ ያገኘሁትን እበላለሁ በሉ። ያገኘሁትን ሁሉ ግን አልበላም በሉ። ሃሌሉያ! የተገኘው ነው የሚበላው። መጽሐፉ ተገኝቷል። ሃሌሉያ! ለመቆፈር ሌላ ጋር አንሄድም። ዛሬ ግራ የገባው ግራ ለገባቸው እንጂ ለኛ ግራ አይገባንም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ቃሉ በልብህም በአፍም ቀርቦልሃል ይላል። ባይ ዘ ዌይ 1000 ሰባኪ 1000 ዓመት መጥቶ ፑልፒት ላይ ቢሰብክ አዲስ መገለጥ አይደለም የሚያመጣው። ዘራፍ የምንለው ለምን እንደሆነ ታውቃላችሁ? መገለጡ እኛ ጋር የደረሰው አሁን ስለሆነ ነው። እሱ ኦሬዲ ምን ሆኗል? ተገልጧል። አንዳንዶች እነሱና መድረክ ላይ ጥም ያለ ጉባኤ ያስከትቱና ሄይ የእግዚአብሔር ሕዝብ ከዚህ ጥቁር መጽሐፍ እንንገራችሁ ወይስ ከሰማይ አሁን ከሚመጣው ድምጽ ይላሉ። ወጋውንም መንፈስ አሜን በሉ። እግዚአብሔር ይውጋው። የእግዚአብሔርን ቃል አቢዩዝ የሚያደርግ መንፈስ በስነ ስርዓት መጽሐፍ ቅዱስ በመስኮት ሲወረወር አይታችሁ አታውቁም? እንዲህ አይነት ትውልድ ተነስቷል። ታዲያ በእንዲህ አይነት ትውልድ መካከል አሸናፊ የሚሆነው ጸንቶ የሚቆመው ምን አይነት ሰው ነው? የተገለጠውን የሚበላ ሰው። እስቲ የሚበላው እጅ ላይ ያለ በሉ። እሺ ቴንክ ዩ። ደግሞ አሁን እየተናገረ ያለው ቶሎ ልናገር ሐሳቡን። እየተናገረ ያለው ስለዚህ ስለ ቡክ አይደለም እያወራ ያለው። በደንብ ሄዱና አንብቡ። ስለ ቡክ ስለ መጽሐፍ አይደለም እያወራ ያለው። ስተረጎም መጽሐፍ ተብሎ ተተረጎመ እንጂ ስለተተረተረው መጽሐፍ ውስጥ ስለተጻፈው በቡክ ውስጥ ስላለው መልእክት፣ ስላለው መመሪያ፣ ስላለው ድምጽ ነው መጽሐፉ የሚያወራው። ሊትራሊ ቃሉን ያነቡና እየቀደደ ባለፈው ፓስተር ተናግሯል። እየቀደደ የጨረሰ አንድ ጀግና አለ ኢትዮጵያ ይልና ብላ ተብያለሁ። የወረቀት ካንሰር ወደ ውስጥ እንዳይፈጠር ፈራውለት ነው። ኖ እንዲህ አይነት መንፈሳዊ ጅልነት፣ መንፈሳዊ ቅልነት ወገኖች ሆይ ከባድ። በሰልፍ ተሰልፈው ሃይላንዳቸውን ይዘው እዛ ጋር እንትን ፈነዳ ሲባል ወደዛ፣ አይ ግድ የለም እዛ ጋር ደግሞ እኮ ሰሜን ላይ ኖርዝ ላይ ኢስት ላይ ፈንድቷል ሲባል ውሃ ቀርተው አምጥተው ደጃቸው ላይ ሰቅለው ከዚህ ውሃ የተነሳ ቤቴ የተጠበቀ ነው፣ ጸበሉ ቤቴ ላይ ስላለ ምንም አይነካኝም እንደሚሉ ጨለማ ውስጥ እንዳሉ አባቶቻችን ማለት ነው። እንደሱ ምን ተረጉም ከሆነ በዚህ መጽሐፍ ውስጥ ያለ ኃይል ግን ወገኖች ሆይ ብላ የተባልነው ኑርበት የተባልነው ስሙኝ። አንዳንዶች ጋር ይሄ መጽሐፍ እንቅልፍ ማባረሪያ ነው። ይቅርታ ማን ነው? ህልም ማባረሪያ ነው። ቅዠት ማባረሪያ ነው። እኔ ቤት ግን ይህ መጽሐፍ ህልም ማምጫ። አሜን በሉ ጩሁና። አንዳንዶች ጋር የሚያቃዣቸውን እንዲሰብርላቸው መጽሐፉን ትራስ ያደርጉታል። እኔ መጽሐፍ ትራስ አድርጌም አላውቅም፣ ለዘላለም አላደርግም። እንዳታረጉ በኢየሱስ ስም አይደረግም። ይሄንን መጽሐፍ አነበዋለሁ፣ እተረጉመዋለሁ። መንፈስ ቅዱስ ይኸው ነገርኳችሁ አይደለ? መጽሐፉን ብላ ከመባሉ በፊት በእግሬ ቆም፣ እኔም እናገራለሁ፣ በእግሬም ቆም፣ መንፈስ ገባብኝ ይላል። ሃሌሉያ! እጃችሁን ዘርጉና አሜን በለው።
መንፈስ መጣ። ጌታ ኢየሱስ ጌታ ነው። ስሙኝ አንድ ነገር ስሙኝ። ቆይ ያ የመጣው መንፈስ የቱ እንደሆነ ታውቃላችሁ? ነገ ምዕራፍ 2 ላይ ወይ ኋላ ላይ ምዕራፍ 3 ላይ ብላ የተባለውን መጽሐፍ የጻፈ መንፈስ ነው። መጽሐፉን ተርታሪ መንፈስ፣ መጽሐፉን ተርጓሚ መንፈስ። አሜን አትሉም እንዴ? መጽሐፉን የተረተረ የጻፈ የተናገረ ሰማያትን የከፈተ ተአምራት የሰራ አባቶቻችን በምድረ በዳ የጠጡት ሲነበብ በመንፈስ ሲበላ በመንፈስ ስኖርም በመንፈስ ኤቭሪቲንግ እኛ ቤት የሚሆነው ነገር በመንፈስ ነው። ጠላት ይስማ፣ እናንተም ይሄን ስሙ። መጽሐፉን የጻፈው መንፈስ ቀድሞ ቤት ከገባ እኮ እንዴት ነው ያልክ አትኖርም። ትገልጣለህ፣ ትጸልያለህ፣ መንፈስ ቅዱስ ይተረትርልሃል። እስቲ አሜን በሉ። እስቲ መጽሐፋችሁን ስልካችሁን ግለጡና እንደዚህ መንፈስ ቅዱስ ይህንን መጽሐፍ ይተረትርልኛል በሉ እስቲ። መንፈስ ቅዱስ ይህን መጽሐፍ ይተረጉምልኛል በሉ እስቲ። እበላለሁ በሉ እስቲ። እቆማለሁ፣ እጸናለሁ፣ ደግሞም ወደ ተላኩበት ሄጄ እናገራለሁ። እስቲ እናገራለሁ፣ አልፈራም። እስቲ ድገሙና በሉ አልፈራም። አልፈራም። ለምን? መንፈስ ገብቶብኛል። 4 ነጥብ። አጠገባችሁ ያለውን ሰው የዘመኑ ሕዝቅኤል እንኳን መንፈስ ገባብህ በሉ። ስለዚህ እነዛ ግራ እንደገባቸው ሰዎች መጽሐፉን እንደዚህ እንዳትቀዱ ልላችሁ ነው። የእግዚአብሔር ቃል የከበረ ነው፣ በጥንቃቄ ይያዛል። ግን እግዚአብሔር ስንበላው አዲስ መጽሐፍ ሆኖ ስቶር እንዲደረግ አይደለም፣ እንዲያረጅ በቃ ስናገላብጠው ወረቀት ውስጡ ይዘን እስክሪፕቶ ይዘን ምን ስንል ነው እግዚአብሔር ደስ የሚለው። እሺ ልመለስ፣ ቶሎ ልናገር። ታዲያ የሚበላው መጽሐፍ ቅድም እንዳልኳችሁ እንደውም እንግሊዝኛው ስክሮል ይለዋል። ስክሮል ትዝ ይላችኋል። ጌታ ኢየሱስ ክርስቶስ አሁን በቅርብ ጊዜ ነው ባይዘው፣ አሁን ያን ሁሉ ለመናገር ጊዜ የለኝም እንጂ መጽሐፍ ቅዱስ እንደዚህ የተጠረዘው ቅርብ ጊዜ ነው። በነገራችን ላይ መጽሐፍ ቅዱስ እንደዚህ ጥቅል ነበረ። እንደዚህ ተርትራችሁ ነው የምታነቡት። ትዝ ይላችኋል። ጌታ ኢየሱስ ክርስቶስ በ12 ዓመቱ ነው በ30 ዓመቱ ነው መቅደስ ገባና መጽሐፍ ጥቅል ሰጡት ይላል አይደል? ልክ ትርትር ባደረገው ጊዜ ኢሳይያስ ላይ ስለሱ የተጻፈውን አገኘ ይላል፣ አነበበ። ከዛ እንደዚህ አለ፣ ይህ መጽሐፍ ዛሬ በጆሮአችሁ ተፈጸመ። ያድናል ኢየሱስ፣ ያድናል ኢየሱስ። ስለዚህ የምናነበው የሚበላው መጽሐፍ አንደኛ ኦሬዲ ተገኝቷል። ሁለተኛ ነገር ምን እንደሚበላ ደግሞ ተነግሮታል። መጽሐፉ ይህንን መጽሐፍ ይህንን ቃል ይህንን ስክሮል እንደውም አንዳንድ ጸሐፊዎች ምን ይላሉ? እግዚአብሔር በዚህ ስፍራ እየተናገረው ያለው ቀጥታ ይሄ ምንድነው ይሄ ምልክቱን ነው እንጂ በውስጡ የተጻፈውን ነገር ነው እግዚአብሔር መናገር የፈለገው ይላሉ። ይስማማኛል። that's okay። ነገር ግን ሊትራሊ የሆነውን ነገር እግዚአብሔር አምጥቶ ሲናገር እንመለከት። እሺ ልንቀጥል ቶሎ ብለን እንደዚህ ይላል። የእስራኤል ተራራ አፌንም ከፈትኩ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምስጥህም በዚህ መጽሐፌ ላይ ተሰምሯል፣ እናንተም አስምሩ በዚህ መጽሐፍ። ስለዚህ የከሌ ማክስዌል የጆን የከሌ የፖል የከሌ የምን የከሌ እያላችሁ አትኳትኑ። ያስፈልጉናል። ሙሉ ላይብረሪያችሁን ኢንከሬጅ እናደርጋለን። እኔም የሆነች እንደመጠኑ ሚኒ የምትባል ነገር አለች ላይብረሪ። ግን የመጽሐፎች ሁሉ አውራ ይህ መጽሐፍ ነው። የኔ ወንድም መተረክ ከፈለክ ትረካን ከዚህ ጀምር። ኢየሱስ አላለቀብንም፣ እኛ አላለቀብንም። ስለ ከሌ ስለማን ስለ እንታፍንቱ አውርተን የምንጨርስበት ጊዜ የለንም። መጽሐፉ ገና እኮ ያልጨረሰ እንደውም ያልተዘጋ መጽሐፍ ነው። ይሄ መጽሐፍ ጌታ የሰራቸውን ነገሮች ባህር ቀለም ቢሆን ምድር ወረቀት ቢሆን ተተርኮ አያልቅም ተብሎ እትፉፈ ተብሎ ኢቲሲ ተብሎ ነው የተዘጋው። ይቀጥላል ተብሎ ማለት ነው፣ ኤክስትራ ተብሎ። ስለዚህ ተተርኮ ያላለቀውን ነገር ተርክ። ለምን ተረት ታወራላችሁ?
ስትገናኙ አውሩ ይሄን ነገር። እግዚአብሔር ይባርካችሁ። ይህንን መጽሐፍ ብላ፣ ከዚያስ በዚህ መጽሐፍ ሆድህን ሙላ አለኝ፣ እኔም በላሁት በአፌም ጣፈጠ ይላል። ስለዚህ ምን እንደሚበላ ተገኝቷል ማለት ነው። እሺ የመብላቱ እና መንፈስን የመሞላቱ ምክንያቶች እነዚህን ተናግሬ ከዛ መጨረሻ ላይ ቶሎ ይልና እንጸልያለን። ለምንድነው መብላት ያስፈልገው? ሪዝኑ ምንድነው የሚለውን እሱን ነው ማወራው። ሕዝቅኤል ምዕራፍ 2 ቁጥር 1 ያነበብኩትን ነገር እሱን ነው መልሰን እንፈለፍለው ባይዘው ዛሬ። ምዕራፍ 2 ቁጥር 1 እንደዚህ ይላል፣ እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም እናገርሃለሁ አለኝ። ይሄ ቃል ልክ ሕዝቅኤል እንደዚህ ተቀምጠው እግዚአብሔርን እያወራ በእግርህ ቁም፣ እሺ ይሄው ቆሜያለሁ የሚል ይመስላችኋል? አይደለም። ቅድም እንዳልኳችሁ ሕዝቅኤልን የሚያብረከርክ ልቡን ያራደ ሁኔታ አለ። የሚሰማበት አቅም ላይ አይደለም ሕዝቅኤል። ደግሞ ሕዝቅኤልን በደንብ ስታዩት ነብዩ ከባድ ሁኔታ ላይ ነው ያለው። ገና ቅድም ያልኳችሁ ከ390 ቀን በአንድ ጎን በሰው ኩስ ምግብ ሰርቶ መብላት እሱን ተው። እንደገና እክት ተሸክሞ በምርኮኞች መካከል እየዞረ እግዚአብሔር የሚናገረውን ነገር ለሕዝቡ መናገር፣ እሱ ሁሉ ገና ነው የሚመጣው። ነገር ግን ገና ከመጀመሪያው በምርኮ መካከል ምስቱን የተነጠቀ ሐዘንተኛ ሰው፣ የእግዚአብሔር ነገር ጥያቄ ውስጥ የገባበት የሚመስል ሰው፣ እሱ ሲገርማችሁ ደግሞ የካህን ቤተሰብ አገልጋይም ነበረ። ሞር አገልግሎቱ ምርኮ ላይ አብዝቶ ቀጠለ እንጂ በዚህ አይነት ሁኔታ እያለ እግዚአብሔር እንደዚህ ያለው የበላበት የመጀመሪያው ምክንያት ምንድነው ካላችሁ ለራሱ ነው። ይሄ ነው ልነግራችሁ ፈለኩት። ለራሱ እስቲ ለራሴ እበላለሁ በለው። ዛሬችን በደንብ እናገራለሁ። እስቲ ለራሴ እበላለሁ በለው። ዛሬ ላይ ብዙ ሰዎች መጽሐፍን ሲያነቡ ለመልእክት ነው የሚያነቡት። እስቲ ድንገት የሆነ ነገር ኖ በተለይ ለአገልጋዮች በተለይ እንደኔ ላላችሁ የምናገራችሁ ነገር ያለው ስትበሉ ለራሳችሁ ብሉ። እሺ ቆይ ልቀጥል፣ ግድ የለም። አንተ የሰው ልጅ ሆይ ይልና እነማን እንደሚያገለግል ይነግረዋል። ምን አትበል፣ ኩርንችትና እሾህ ካንተ ጋር ቢኖሩም አንተም በግንጦች መካከል ብትቀመጥም፣ ተመልከቱ፣ ስሙኝ፣ አትፍራ። This is the point. Who? You. ማን? አንተ። ምን አትበል? አትፍራ። የሚበላው ምክንያት በእግሬ ለመቆም በቃ ምንም ትንተና የለውም። ለምንድን ነው ይሄን መጽሐፍ የሚበላው? ላለመፍራት። ለምን? ሃሌሉያ! ለምን? 365 ጊዜ አትፍራ ተብሎ ተጽፏልና። ሰሞኑን የቁጥር ሳምንት ነው፣ ግድ የለም ዝም ብላችሁ አሜን በሉኝ። መጽሐፍ ቅዱስ ውስጥ ኤቱዚ ለየቀኑ የሚሆን አንድ አትፍራ እዚሁ ስላለ ላለመፍራት ሌላ ዋስትና የለኝም። የእግዚአብሔር ቃል ሃሌሉያ! የእግዚአብሔር ቃል ድፍረቴ ነው። የእግዚአብሔር ቃል ጽናቴ ነው። የእግዚአብሔር ቃል ማማዬ ነው። የእግዚአብሔር ቃል ክላይማክሴ ነው። የእግዚአብሔር ቃል ያጸናኛል። የእግዚአብሔርን ቃል በልቶ ያልጸና ትውልድ በምንም አይጸናም ወገኖች። በምንም ነው የምላችሁ። የአባት ቃል አንድ ቀን ዘወር ብሎ ይሄድና ሌላ ይሆናል። የሚስት ቃል አንድ ቀን ይታጠፋል። የባል ቃል አንድ ቀን ይታጠፋል። የልጅ ቃል ይታጠፋል። የምንም በሉት የእግዚአብሔር ቃል ለዘላለም ያጸናል። በደንብ አሜን በሉ። አትፍራ። ከዚያስ ቃላቸውንም አትፍራ። ስንት ጊዜ ነው ግን እዚህ ጋር አትፍራ ያለው? ባካችሁ አትፍራቸው። እሺ ከዚያስ ቃላቸውንም አትፍራ። ከዚያስ አንተ አሁንም ደግሞ ቃላቸውን አትፍራ። ስለዚህ ሕዝቅያችን የነበረበት ከባድ ፍርሃት ነበር ማለት ነው። ከፊታቸውም የተነሳ ይልና አትደንግጥ። እንደውም ሕዝቅዬ ይለይልህ
እነሱ አመፀኛ ቤት ናቸው። በቃ በደንብ ይለያል። ወገኖች ሆይ ጸንቶ ለመኖር በህይወት ለመኖር እንዳይፈራ መልእክተኛ በዛ ላይ ደግሞ መልእክተኛ ሆኖ እኮ ሊላክ ነው። ምን አለ ሰምቶ ወደሚታዘዙት ወደ ሌሎች ጋር ብልከው የለን ሰው ሆድ ለባሰው እኮ ነው አይደል ነገሩ። የራሱ ቁስል ሳያንሰው ሌላ ቁስል ፈጣሪ ጋር ኩርንችት ጋር ይልካል። ኩርንችት እናንተ ካወቃችሁ እንደኔ ገጠር ካደጋችሁ ማለት ነው እየደማ ያለውን ቁልቋል ወስዳችሁ ኩርንችት አጠገብ ተተክላላችሁ እንዴ? ቁልቋል የሚደማ ነገር ነጭ ወተት ያለው እግዚአብሔር ግን እንደሱ ነው እያለ ያለው ነገር ግን የገባበት መንፈስ የሚበላው ቃል ታሪክ የሚገለብጥ እንጂ እሱን የሚገለብጥ አይደለም። ሃሌሉያ። አንዱ ምክንያት ራሱ ነው ልላችሁ ነው። ስለዚህ የእግዚአብሔርን ቃል ስትበሉ በመንፈስ ሻራ ባባባ ስትሉ የሆነ ነገር ስትሆኑ ለራሳችሁ ለልጃችሁ ብላችሁ ለሚስቴ አይደለም ግድ የለም ዘንድሮ ሰው ሁሉ ሰባኪ ነው አይደል? ግድ የለም ለራሳችሁ እስቲ ለራሴ በሉ ለራሴ በሉ እስቲ እንደዚህ ሳይሆን እስቲ ለራሴ በሉ ለራሴ ይሁንላችሁ። ማንም የማይነግረኝን ልክን የሚነግረኝ መጽሐፍ አንተ እኮ እንዲህ ነህ የምለኝ ሳይስት ስህተትን የሚነግረኝ to the point ያለውበትን ሁኔታ መንግሎ አውጥቶ ፈውሱንም የሚነግረኝ እንኳን የአዲስ ኪዳን ሰው ሆንኩ ስሙ ይቀደስ። ወግሮ የሚተወኝ ሳይሆን አሳይቶ እንደገና በቅባቱ ደግሞ የሚያነሳኝ ለተመለሱት ጸጋን ኃይል የሚሰጥ ለራሴ አላሰብኩም። ግን አንድ ነገር ልናገር እዚህ ጋር ጌታ ረድቶ ነው ዘንድሮ በየአቅጣጫው ባይዘኛ ጋር ብቻ መስሏችሁ እንትን እንዳትሉ በየስፍራው መጽሐፍ ቅዱስ ሙሉ እየተጠና ነው። ሃሌሉያ ፕሬዝ ዘ ሎርድ። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ እንበላለን ብሎ ዘራፍ ያለ ትውልድ ተነስቷል። አንዱ እናንተ ናችሁ። አሜን በሉ። በቃ መጽሐፍ ቅዱስ የእግዚአብሔር ቃል ይበላል፣ እንደ ጉድ ይበላል። ደግሞ እንደ ጉድ ይበላል፣ ይጠጣል፣ እንዋኝበታለን። ልንገራችሁ ከእግዚአብሔር ቃል ፍቅር ይዞናል። ሰይጣን ይስማ። ከዚህ በኋላ እጃችሁን አንሱ በጌታ በኢየሱስ ስም ይሄን ቃል ልናገር። ከዚህ በኋላ የእግዚአብሔር ቃል ትራሱ የማይሆን ትውልድ ይነሳል። የእግዚአብሔር ቃል ህይወቱ፣ የእግዚአብሔር ቃል ገንዘቡ፣ የእግዚአብሔር ቃል ትዳሩ፣ የእግዚአብሔር ቃል ሰይፉ የሆነ ትውልድ ይነሳል እንጂ የእግዚአብሔርን ቃል አይደለም አቢዩዝ ማድረግ የእግዚአብሔርን ቃል ከድሮ እንኳን ዝም የማይል ትውልድ እግዚአብሔር ያስነሳል። ሁለተኛው ሐሳብ ልሂድ ሰዓት ጋር ለመሻማት ሁለተኛው ሐሳብ የሚበላበት ምክንያት ለመላክ ነው። የእግዚአብሔር ጉዳዩ ከሐያጁ ጋር ከመልእክተኛው ጋር ነው ብያችኋለሁ የመጀመሪያው። ስለዚህ ሁሉ ጊዜ እንደዚህ አድርጉ ዋካችሁ። በዚህም ለምናገለግል ለሁላችሁም ነገም በተለያየ መንገድ ሰርቭ ለምታደርጉ መጽሐፍ ቅዱስ እንደዚህ ነው የሚለው፣ ይህንን ብታደርግ ይህንን ብትሰማ የሚሰማውን ታድናለህ ነው አይደለም። ራስህንና የሚሰማውን አንተ ትቀድማለህ። እግዚአብሔር ጉዳዩ ካንተ ጋር እንጂ ከምትሄድለት ሰው ጋር ብቻ አይደለም። መጀመሪያ ጉዳዩ ካንተ ጋር ሄደ ጫውሎ ዋልት ቀዳ ሄዳ እንደሚባለው እንዳይሆን አንተ ቆመ ጸንተ ገብቶ ተረድተ በእግሪ ቆመ የእግዚአብሔርን ተስፋ ሄደ ደግሞ የደከመውን እንድታበረታ ያዘነው እንድታጸና የሳተውን ደግሞ እንድትመልስ የመጀመሪያ ጉዳይ አንተ ነህ። ሁለተኛ ጉዳይ ደግሞ ለመላክ 2:3 ላይ እርሱም እንዲህ አለኝ የሰው ልጅ ሆይ በእኔ ላይ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። አስምሬያለሁ ነው ማስተሻይ ላይ እልክሃለሁ። ምንድነው ግን እነዚህ ሰዎች ትንሽ ልናገር ፍቀዱልኝ። እነዚህ ሰዎች ቅድም ኦሬዲ ድድ ብለናቸዋል አይደለ? ግን እንደዚህ በፖይንት ትንሽ ላውራችሁ። እነርሱና አባቶቻቸው እስከ ዛሬ ድረስ በእግዚአብሔር ያመፁ ሰዎች ናቸው። የመጀመሪያው ነገር መጽሐፉ እንደዚህ ይላል አመፀኞች። እሺ ሁለተኛ
2:4 ላይ እዛው ፊታቸው የተጨማተረ ደራፍ ማን ነው እሱ? እግዚአብሔር ኪዳኑ እኮ የለም ምንድነው የምትለው አንተ? እንደውም ካስፈለገ በቃ ይቃጣቸዋል መዘዝ ለማድረግ ያንን የቆየ ነገራቸውን የሰወሩትን ከሰገባ ለማውጣት ዘራፍ የሚሏቸው አይነት ፊታቸው የተጨማተረ እንኳን ልትሰብኩ በመካከላቸው እንድታልፉ እንኳን ከባድ የሆነ ምላሽ የሚሰጥ ማንነት ያላቸው ሰዎች ነበሩ። ሌላ ምንድነው ብለው መጻፉ? ተልእኮ የሚሄድባቸው ሰዎች እነዚህ ሰዎች ምን አይነት ናቸው? ልባቸው የደነደነ። ወገኖች በዚህ ዘመን እኮ እንዲህ አይነት ትውልድ በጣም አለ። እየሰማ የማይሰማ እየሰማ ሻዳምጥም ልበል ይሰማል፣ ግን በቃ ደጅ ላይ ወፎቹ ለሱ የተዘጋጁ ይመስል ከወጣ በኋላ ተለቃቅሞ እዚህ ጋር እግዚአብሔር ስለ ፍቅር ተናግሮ ደጅ ላይ ወጥቶ ይማዘዛል ማለት ነው። ሕዝቤ ሆይ በፍቅር ተሳሰሩ፣ እርስ በርሳችሁ ተዋደዱ ይልና ጌታ በብዙ ተማጽኖ እግዚአብሔር አሜን ጌታ ሆይ ብሎ ከወጣ በኋላ ቁርስራቱ የሰው ስጋ የሚሆንበት ትውልድ። እኔ ድሮ የዛሬ 10 ዓመት የመጣው ሰሞን ብሌ ፓስተር ቶፊቅ ምን ይመስለኝ እንደነበር ታውቃላችሁ? እዚህ ሀገር ሀሜትና ወሬ የሌለው ይመስለኝ ነበር። ፈረንጅ ሀገር ነው። የዋህ አስተሳሰብ ይመስለኝ ነበር። ወገኖች ሆይ ቁርስራታችን የእግዚአብሔር ቃል ይሁን። ደግሞ የበረታን ካለን ለደከመው የምንጸልይለት ደግፈን የምናነሳ ሰዎች እግዚአብሔር ያርገን። ልባቸው የደነደነ ደግሞ ይባስ ብለው እኮ መረጃ ሰጥቶ እግዚአብሔር ቢተው ጥሩ ነበር አይደል? ወደ እነርሱ ልካለሁ። እንደ በየ መልእክቴን ሰብሰብ ላድርግ፣ ከዛ እንቀጥላለን። በዚህ በተለይ በዚህ በሁለቱ ቅድም በነገርኳችሁ መጽሐፉ ይቀጥላል ባልኳችሁ በእነዛ ጀግኖች ነገር ሌሎችም ይቀጥላሉ፣ ከኔም ጋር እንቀጥላለን ወደፊትም እና ያለ መንፈሱና ያለ ቃሉ የሚሆን ነገር ስለሌለ ማለት ነው። እግዚአብሔር ዛሬም ወደ እነዚህ ሰዎች ነው የሚልከን። የመጀመሪያ ነገር አንተ ራስህ ቆም። ከቆምኩ በኋላ ግን የምትሄደው ወደ እነዚህ አይነት 3 አይነት ሰዎች ነው። እየሰሙ የማይሰሙ ክዳን ኖራቸው በቃ የእግዚአብሔርን ክዳን አቢዩዝ ያደርጉ። ከዛ ደግሞ በዙሪያ ያሉት አህዛቦች ምንም ኤቱዚ ማነው የመንፈሳዊ ኤቢሲዲ የማያውቁ ጌታ የሚያስፈልጋቸው። ከዛ ደግሞ ሶስተኞቹ ተስፋን ይዘው እግዚአብሔር የነገራቸው ነገር በቃ በሚያልፉበት መንገድ እያለፉ በዚያ መከራ ውስጥ እያሉ በብዙ ግን ሀዘን ውስጥ ያሉ በገናቸውን የሰቀሉ አድራሻ ለጠፋባቸው ሳምንት እንደተባለው መንፈሳዊ ቤት አጦች ብያለሁ እኔ። እንግሊዝኛው ትንሽ ይከብዳል አይደል? ሆምለስ ብለው መንፈሳዊ ቤት አጦች፣ ቤት የሌላቸው መጽሐፍ ቅዱስ ሲናገር ምን ይላል? ወገነ ይውዝት ምንም ችግር የለውም። በነገራችን ላይ ቃሉን እንጠቀማለን፣ ግን ሰዎቹ ጋር ሲደርስ የሚለውን አማርኛውን ልጠቀም ብዬ ነውና ምንድነው መጽሐፍ ቅዱስ ሲናገር ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው ይላል። ትዛላችሁ ቃሉ? ስፍራውን የሚተው ሰው ቤቱን ትቶ የዳኑ ጌታ የገባቸው ግን የቱ ጋር ቆመው የእግዚአብሔርን ነገር እንደሚሰሙና እንደሚያድጉ ግራ የገባቸው ሰዎች፣ ሶስተኞቹ ሳምንት ፓስተር የጠቀሳቸው ሶስተኞቹ ሰዎች ማለት ነው። እኔ ይሄን ቃል እንደዚህ ብዬ አየሁት። ቤቱን ትቶ የሚበር ወፍ ምን አይነት ወፍ ነው ካላችሁ ከኔ ጋር ናችሁ? የደረሰበት ስፍራ ሁሉ ቤቱ የሚመስለው ነው። ያም ዛፍ ቤት ሲመስለው ሲቀመጥ፣ እዛም ጋር ሄዶ መጥቶ አንዱ ሲያባርረው፣ እዛም ጋር መጥቶ ጨለማ ሲይዘው፣ እዛም ጋር መጥቶ ደግሞ ሲወርድ ቤቱ ሲመስለው ሲባክን ዘመኑን ሁሉ ሲኳትን ይኖራል። በዚህ ምድር ላይ ቤት አልባ ብዙ ቅዱሳን ወንድሞቻችን አሉ፣ እግዚአብሔር የሚሳሳላቸው፣ እግዚአብሔር በልጁ በክርስቶስ ኢየሱስ የዘላለምን ሕይወት የሰጣቸው እንዲህ አይነት ሰዎች አሉ። ወደ እነዚህ ሰዎችም እንድንሄድ ነው። እርስ በርሳችን እንድንተናነጽ ነው። ለራሳችን እንድንቆም ነው። ጌታ ኢየሱስ ለዘላለም ጌታ ነው።
ሳምንት ጌታ ስለ 153ቱ ሲናገረን ነበር አይደል? እነዚህ ሶስቱ አይነት ሰዎች እነሱ ናቸው ማለት ነው። ሳምንት የሚያገለግለውን ሐሳብ ፓስተር ሙሌ ሲነግረኝ ና ያልኩት ልክ እንደዚህ አሁን ማይኩ ላይ እንዳልጮህ ነው እንጂ ከዚህ በላይ ነው ጮኩት። ዘራፍ ነው ያልኩት መኪና ውስጥ ነበርና ላለፉት አመት ከምናምን በቃ ውስጤ እየተብላላ የነደድኩ ያለበት ሐሳብ ስለነበረ ማለት ነው። እግዚአብሔር ሆይ ወዴት ነው አቅጣጫችን እያለን አገልጋዮች ደግሞ እንጸልያለን፣ እናወራለን። ሁላችንም ጋር በቃ መሄድ አለብን፣ መጨመር መብዛት አለብን የምንል ነገር አለ እና እኔ ውስጥ ይለ የነበረው ምንድነው አሁን ካለንበት ሁኔታ በሚቀጥለው 3 አመት 3 እጥፍ ማደግ፣ በእጥፍ ማደግ። ከዛ እግዚአብሔር ፕራክቲካል አድርጎ አመጣው። አሜን ነው ወይ? እስቲ አውጡልኝ አንንተ ትንሽ ቦግ አድርጉት፣ ማን ነው ጎላ ሳብ አድርጉት ወደዚህ። ቴንክ ዩ። እሺ ስሙኝ አንድ ነገር አሁን እግዚአብሔር እዚህ ጋር ይመቻል፣ እዚህ ጋር ነው። እሺ እግዚአብሔር የሚልከው ሕዝቅኤል እዚህ ጋር ነው ያለው። አንዱ መልእክተኛ እናንተ እኔ በሉ እስቲ ይሄ አንዱ ማን ነው? እስቲ እኔ ነኝ በሉ። ባይዘው ጌታ እድል እየሰጣችሁ ነው፣ እድል እንጂ እግዚአብሔር ይሄን አንዱን ሰው ያላጣም። ለኔ እድል እየሰጠኝ ነው ጌታ። ይሄ ሰው እኔ ነኝ። እሺ እነዚህ ሰዎች እንደኔ ያሉ አንድ ሰው እንደኔ ያለ አንድ ሰው ቤታችን ውስጥ 50 ሰው ካለ በሚቀጥለው 3 አመት አንድ ሰው ወደኛ ቢመጣ ቢመጣ አንድ ላይ ስንት እንሆናለን? 150. that is a calculation. እሺ አሰላስሉት ሄዳችሁ እናንተ ቤት። እኔ አንዱ ነኝ በሉ። እኔ አንዱ በሚቀጥለው 3 አመት አንድ ሰው ባመጣ 3 ሰው ነው ማመጣው ነው ባመጣ። ግን እንደኔ አንድ ሰው በአመት የሚያመጣ 50 ሰው ካለ ቤታችን ውስጥ እግዚአብሔር አሁን ካለንበት ቁጥር 3 እጥፍ ያደርገናል። አሜን አትሉ? በነገራችን ላይ የምናወራው የሆነ ምናብ ወሬ አይደለም። የክርስቶስ ቤተክርስቲያን መልቲፕላይ እንድትሆን ነው ጌታ ይጠራት። ስሙኝ ቆዩኝ። ገና በስነ ስርዓት ገና እንሰባበካለን በዚህ ጉዳይ ላይ። እንዴት አትሉኝም? ጉዳዩ አሁን እነዚህ 50 ሰዎች ጉዳዩን ለአንድ ሰው ትተዋል። ለዚህ ነው ከአመት ቤተክርስቲያን ያው መቀመጫ ባዶ፣ ከተማው ግርግሩ ጩኸቱ ሌላ፣ የምድን ህዝብ ብዙ እያለ እኛ ግን ጥቂቶች የሆነው ዛስ ዋይ። እኔ ለምን እንደጸለይኩ እንደው ታውቃላችሁ? አሁን ምንድነው ጸሎት ይበሉኛ? እግዚአብሔር የሚወልድ ውስጡ ምናን ያለው ውስጡ ዶላር ያለው ውስጡ ገንዘብ ያለው አሳ ስጠኝ ያልኩት። እሺ ዶላሩን ተውት። መጽሐፍ ቅዱስ ከአሳው ውስጥ አምጣና ግብር ክፈል ስላለ ነው ያን የተናገርኩት። ይቅርታ። እሺ እንደዛ ማለት አይደለም። ማለቴ ቀጥታ ልድገመው። ምንድነው? እግዚአብሔር ሆይ ከሰጠህን ከወለድኩ የሚወልዱትን አስወልደኝ ነው ጥያቄው። የሚወልዱ አሁን ተወልዶ መጥቶ እንደዚህ የሚል አይደለም። የሚወልድ አሳ፣ ሌላውን የሚያመጣ አሳ። that's why by the way በጣም to the list ነው ይሄ። እሺ ይሄ ሁሉ ሰው እንደው በሌለበት ምድረ በዳ ላይ እግዚአብሔር ላከህና ብቻህን ላከህና እግዚአብሔር ይሄን ቃል ሰጠህ በሉኝ። እኔ ሰጠኝ በሉ። ምን ላርግ በሉኝ። ምን እንደማደርግ ታውቃላችሁ? እኔ የሚጠይቀው እግዚአብሔር ሆይ 5 ሰው ስጠኝ ብዬ ነው የምጸልየው። 5 ሰው by the way አንዱ ሰው የሚወልደው 5 ሰው በሚቀጥለው 5 ሲወልድ 10ሩ ደግሞ 10 ሲወልዱ 20ዎቹ 20 ሲወልዱ 40ዎቹ 40 ሲወልዱ 80ዎቹ 80 ሲወልዱ 160ዎቹ 160 ሲወልዱ በዚህ መንገድ ቤተክርስቲያን ራሷን እያባዛች ከሄደች ይቺ ምድር አትበቃትም። ዛሬ ግን የበዛልን ወገኖች ሆይ በጣም ይቅርታ፣ ሊትራሊ እውነት እያወራው ስለሆነ ግን ይቅርታ አድርጉልኝ። ዛሬ ግን ስንቶቻችንን ፈርታይል የሆነ ማይፀን ውስጣችን ያለው
የሚወልድ ወንጌል የሚናገር የገባውን የሚመሰክር። እሺ ግድ የለም እነዚህ 150 ሰዎች የሉም ብላችሁ አስቡ። አንድ ነገር ልንገራችሁ፣ 5 ሰው ይዘን ያንን ግብ እንደርሳለን። አይገርማችሁ? ስንት ሰው? እኛ ደግሞ ከ5 በላይ ነን፣ ከ50 በላይ ነን። ባይዘው ግን ያመረረ የቆረጠ እግዚአብሔር ይረዳኛል፣ 1 ወር እሰራለሁ፣ 2 ወርም እሰራለሁ፣ 12 ወር ተሰጥቶኛል፣ ግን አንድም ቀን አልተኛም። በ12 ወር ግን እግዚአብሔር አንድ የሚወልድ በግ ለኔ አይሰጠኝም? ይሰጠኛል። ስለዚህ ምን እንሆናለን? እንበዛለን። ደግሞ እነዛ 3 ኦፕሽኖች አሉ። ቅድም የነገርኳችሁ 3 አይነት ሰዎች። እሺ ይሄን ተናግረን ልጨርስ፣ ከዛ እንጸልያለን። ስንቶቻችሁ ናችሁ ኢየሱስ ክርስቶስ ለቁጥር እንደሚገደው የሚገባችሁ? ለቁጥር ይገደዋል ጌታ፣ ለቁጥር ባይዘው ኢየሱስ ክርስቶስ ቆጣሪ ነው። ቁጥር ይቆጥራል። 1 2 3 50 60 ብሎ ይቆጥራል ጌታ። ይሄው እሺ ቆጠር አይደል? 1 ሁለተኛ ሄዱና መጽሐፉ ላይ ትናንት ስናወራ ነበር ከፓስተር ጋር። መጽሐፍ ቅዱሳችን 5000 ሰዎችን ኢየሱስ መገበ ይላል። 5000 ምንድነው? አረ እናውራ ቁጥር። እሺ እለፉት። ከዛ 5000 ሰውን ደግሞ የመገበበትን ምግብ መንገዱን ስናገር ስንት አሳ ይላል? ከዛ ስንት እንጀራ? 5 እና 2 ምንድነው? ቁጥር። ደምሮ አላልኳችሁ ምንድነው? ቁጥር። እሺ ይለይላችሁ በደንብ ጌታ ኢየሱስ እንዴት ቆጣሪ እንደሆነ መጣላችኋለሁ እዚህ ጋር። ከዛ ደግሞ አለፍ በሉ። እነዚህን ሁሉ መግቦ እንትን ካለ በኋላ ጌታ ኢየሱስ ክርስቶስ እንዴት ሴቨር እንደሆነ ጌታ ኢየሱስ አካውንታንት ነው ብላል እንዳትሉኝ። እንዴት ሴቪንግ እንደሚገደው መባከን መዝረክረክ የጌታ የሚጠላው ነገር እንደሆነ የምታዩት። የተረፈውን አንድ በአንድ ምን አድርጉልኝ? የኔ ጌታ ስሙ ይባረክ። የሚባክን ነገር እንዲኖረው የማይፈልግ ጌታ ሰብስቡልኛል። ሰብስቡልኝ። ለምን ትራፊ አይደል እንደምን ያደርጋል? ጌታ ግን ይፈልገዋል። ከዛ ሲገርማችሁ ተሰበሰበ። ስንት መሶብ? ስንት? 12 ምንድነው? 12 ምንድነው? ቁጥር። ጌታ ኢየሱስ ክርስቶስ ለምን የጀማ ስራ ሰርቶ አላለፈም? ሲጠራቸው አንድ በአንድ ቆጥሮ ስንት ሰበሰበ? 12 ደቀ መዛሙርት አስተማራቸው፣ አስታጠቃቸው። እያንዳንዱ ላይ መስራት የሚገባውን ሰራ። ፋይናሊ ከጥፋት ልጅ በቀር ማናቸውም ሉዝ አላደረጉም። ሁሉም ወለዱ፣ ሁሉም በዙ። ይሄው እኛ ተገኘ። ጌታ ይባረክ። ስለዚህ ጌታ የቁጥር ነገር ይገደዋል። እሺ መጽሐፉ እዚህ ጋር ይመጣና እንደዚህ ይላል፣ 153 አሳዎችን አጠመዱ ይለናል። ይሄ አንዳንዶች እንደሚሉት ጀስት ዝም ብለ ዘርን ዝራ፣ ሰብሳቢው ጌታ ነው፣ ከዛ በኋላ እየዘራ እየተናገረ ኖ እንደዛ አይነት ቴዎሎጂ ነው ያልተማርኩ። ዝም ብለ ዝራ ብሎ ነገር የለም ወንድሜ። ዝራ መጽሐፍ ቅዱስ እንደዚህ ይላል። እኔ እንደዚህ ማምነው በማለዳ ዘርህን ዝራ የተባለው ቃል አንተ ያልከውን ይሰራል። ትክክል። ቀጥሎ ያለውን ግን አንብበዋል ወይ ነው የኔ ጥያቄ። እንደዚህ ይላል ቀጥሎ ያለው ቃል፣ በቀትርም እጅህን አትተው። ሃሌሉያ! ለምን እንደሆነ ታውቃላችሁ? የዘራሁት ዘር በቅሏል ወይ? እሺ። እንቡጥ አውጥቷል ወይ? እሺ። ቅጠል አውጥቷል ወይ? እሺ። በሚመጣው ዘመን ያዕቆብ ስር ይሰዳል ተብሎ የለ? ይጨበጭብማል እንቡጥ ያወጣል ተብሎ የለ? የተከልኩት ዘር እንቡጥ አውጥቷል ወይ? ችግኙ አድጓል ወይ? ከዛ ደግሞ ሄጄ እንደገና አየዋለሁ፣ ፍሬ አፍርቷል ወይ? ከዛ ደግሞ ሄጄ አየዋለሁ፣ አረም ካለ ይነቅልለታለሁ። አንድ ቀን ያ ዘር እልፍ ይሆናል። this is Christianity. የሆነ ጊዜ ሄዳችሁ ተናግራችሁ የኔ ወንድም ጌታ ይወዳል ትድናለህ ባትድንሽ ተው ብሎ አይደለም። መከታተል፣ ደጋግሞ መከታተል፣ በማለዳ ዘርን መዝራት፣ በቀትርም የት ደረሰ ብሎ መከታተል፣ ሁሉ ጊዜ ማየት፣ ደጋግሞ ማየት። ከዛ እግዚአብሔር የሚሰጠውን ፍሬ መሰብሰብ። እሺ የቁጥር ጉዳይ ነው። የመጨረሻ ጋር እየመጣው ነው። ደግሞ ጌታ በቁጥር ብላችሁ እልፍ ሆናችሁ ግን
ሰብስታንስ የሌለው ነገር እንዳታደርጉ መጽሐፉ አንድ ነገር ይለናል። 153 ምን አይነት አሳዎች? ሃሌሉያ! it is all about እዛ ጋር ስለ ኒውሜሪካል ግሮዝ ነው የሚያወራው፣ ስለ ቁጥር ነው የሚያወራው። እዚህ ጋር ደግሞ የሚያወራው ስለምን እንደሆነ ታውቃላችሁ? ስለ ኳሊቲ፣ ስለ ጥራት። ባይ ዘ ዌይ አሳ ተጠምዶ ታፊ እርዳኝ እስቲ በዚህ ጉዳይ። አሳ ተጠምዶ መረብ ውስጥ የገባ አሳ ሁሉ ወደ ቤት አይመጣም። ታይቶ የሚጣል አሳ አለ ወዴት የሚመለስ ወደ ውሃው የሚመለስ ወደ ባህሩ የሚመለስ አሳ አለ። ጊዜው ገና ነው አልደረሰም የሚባል። ጌታ ግን የሰጣቸው አሳ የሚበላ ቢፈለግ የሚሸጥ ቢፈለግ የሚተረተር ለሁሉም ነገር የሚሆን የተጣራ። እንዲህ ብዬ ሐሳቤን ልጨርስ። እግዚአብሔር አምላክ ቤተክርስቲያን የጠራት ቤተክርስቲያን የጠራቸው አገልጋዮች እንድስሙኝ፣ እግዚአብሔር ለጥራትም ለቁጥርም ይገደዋል። ይሄን በኢየሱስ ስም ይሄ ቃል ከውስጣችሁ እንዳይወጣ በማይተም አትሜዋለሁ። ሄዳችሁ አሰላስሉት። ግድ የለም 5ም ሆነ ነው ማን ነው ያለ እንደዛ? እግዚአብሔር 50 ሺህ ይሁን ብሎ ለምንድን ነው የምትገደበው? ብዛ፣ ውለድ፣ ስፋ፣ በርታ። ደግሞም በምን? በጥራት። ደግሞም በምን? በጽናት። ኪሎ ቫልዩ የሚያነሳ ነገር፣ ሚዛን ያለው ነገር። ስትበላ ግን ትበረታለህ፣ ስትበላ ትጠነክራለህ። አንድ ጊዜ አንድ አባት ያሉትን ነገር ልናገር። በጣም ርቧቸው ምግብ ተዘጋጅቶላቸው ቆሞ ይበላሉ። ከዛ እዛ ጋር የጠገበው ቁጭ ብሎ የሚበላው ግራ ይገባ እንዴ አቶ ከሌ ለምን ተቀምጠው አይበሉም ማለት ድገም ውስጥ አሁን ያልኩትን ለምን ተቀምጠው አይበሉም እንደ ምግቡ ኮርስ አይ እንዲህ ያለው ሰውዬ የመለሱት መልስ ኢትስ አሜዚንግ። ግድ የለም ቆሜ ልብላ፣ የበላሁት ምግብ ውስጥ ሲገባ ራሱ ያስቀምጠኛል። ቆሜ ልብላ፣ የበላሁት ምግብ ውስጥ ሲገባ ራሱ። ወገኖቼ የበላ ሰው አይናወጥም። የበላ ሰው የተረጋጋ ሰው ነው። የበላ ሰው ሚዛን የደፋ ሰው ነው። አንድ ባዶ ጣሳና አንድ ውሃ የሞላው ጣሳ አሸዋ ያለው እህል ያለው ጣሳ እዚህ ጋር ብታስቀምጡ ይሄኛውን ብትመሩት ተፈንቅሎ እዛ ጋር ይደርስላችኋል። እዚህ ጋር ግን እህል የሞላው ጣሳ ግን ስትመቱት መልሶ ይመታችኋል። መልሳችሁ ጠላትን ማለት ትፈልጋላችሁ? ብሉ የበላ ይቆማል። በሉ በረቱ አይደለም የሚለው መጽሐፍ። ጉዳዩ ለሌላም ቢሆን መበርታት ትፈልጋላችሁ? ብሉ። የመልእክት ርዕስ ይህን መጽሐፍ ብላ ትበረታለህ። ይህን መጽሐፍ ብላ መልእክተኛ ትሆናለህ። ይህን መጽሐፍ ብላ እግዚአብሔር ያጸናሃል። ይህን ቃል ብላ እግዚአብሔር ዘመኑን ያሻግርሃል። የበሉ አይወድቁም። ሃሌሉያ! የበሉ መቼም ቢሆን አይናወጡም። ዘራፍ እያሉ ዘመንን ጥሰው የሚሄዱት የበሉ ሰዎች ናቸው። መንፈስ እየጠጡ የበሉ ቃሉን እየበሉ መንፈሱን የሚጠጡ በሁሉ የጀገኑ የሚወልዱ የሚበዙ ናቸው። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። እንጸልያለን ጥቂት ደቂቃ። ጥሩ ሰዓት ነው የጨረስነው። እንጸልይ እስቲ ብኔ። ሃሌሉያ። ጌታ ምን አላችሁ ወገኖች? እስቲ አስተውሉ። ወገኖች ሆይ ጊዜው የብዙ ወጀብ ጊዜ ነው። ብዙ አውሎ ነፋስ ያለበት ጊዜ ነው። ቅዱስ መንፈሱ ከኛ ጋር ካለ ይህ መንፈስ የጻፈውን የተናገረውን ከ40 ለሚበልጡ ሰዎች የሰጠውን መልእክት ይተረትርልናል፣ ያጸናናል። እንተጋለን፣ አንፈራም። በብዙ ፍርሃት የምታልፉ ሰዎች ዛሬ እግዚአብሔር መልእክት ይሄ ነው። አትፍሩ ተብሎ የተጻፈውን ቃል ብሉ። አትፍሩ የሚላችሁ መንፈስ ከናንተ ጋር አለ። በእንዲህ አይነት ሁኔታ ሁሉ ውስጥ ከባድ ሁኔታ ውስጥ እያለፈ ሕዝቅኤል ግንባራቸው እንደ ቡላት ድንጋይ ለጠነከረ፣ ልባቸው ለደነደነ፣ ደግሞስ ተስፋ ለቆረጡ፣ እዛ ጋር ደግሞ ግራ ለገባቸው፣ እግዚአብሔር ትቶናል ለሚሉ ከዚህማ በገናችን ከዚህ በኋላ አይወርድም በቃ ተሰቅሎ ቀረ ለሚሉ፣ ከዚህ በኋላ የሚያዘምረኝ እግዚአብሔር ከኔ ጋር የለም ለሚሉ
ተስፋ ለቆረጡ እስከ መቼ ድረስ ለሚሉ በላሆሳስ ውስጥ መንፈስ ቅዱስ ስራን እየሰራ ነው ወገኖች። ጸልዩ እስቲ። እግዚአብሔር የሰጠንን ይህን ሚሽን፣ ይህን ተልእኮ፣ ይህንን ካምፔን ከግብ እንድናደርስ እግዚአብሔር መጠቀም የሚፈልገው እኔን ነው። መጠቀም የሚፈልገው አንተን ነው። መጠቀም የሚፈልገው አንቺን ነው። ከዚህ የእግዚአብሔር ቃል ዘመቻ ጋር ይቀላቀላሉ የምትሉ ሰዎች ጸልዩ። እኛ እግዚአብሔር ወደ ልባችን አምጥቶ ግብረ ኃይል ይህንን የሚመጡ ሰዎችን አጥምዶ ለመያዝ የሚሄዱ ሰዎችን ኢንካሬጅ ለማድረግ እኛም እንድንሄድ እግዚአብሔር እይታን ሰጥቶን ወደ 12 ሰዎችን እንደሱ አስበናል። ሁሉም አሁን እዚህ ስለሌለው ሌላ ቀን ደግሞ እንጸልያለን በጋራ ከነሱ ጋራ። ግን ወገኖች ሆይ ሁላችንም እንድንሄድ ተጠርተናል። በእውነት መቆም ትፈልጋላችሁ? የሚያጸናችሁ የሚያተጋችሁ በመከራ ዘመን እንዳትናወጡ የሚያደርጋችሁ ይህ ድምጽ ነው። ይህን መጽሐፍ ብላ የተሰጠህን ጥቅል ይህን ጥቅል በውስጡ የተጻፈውን ኃይል ተቀበል። ከእግዚአብሔር ቃል ከመንፈስ ቅዱስ ከዚህ ከተጻፈው ከእግዚአብሔር ድምጽ ውጪ ሌላው ሁሉ ከኔ ይራቅ የሚል ትውልድ እየተነሳ ነው። ሚስ እንዳትደረግ ብራዘር፣ ራስሽን ሚስ እንዳታረግ የኔ እህት። ጌታ ሆይ እርዳን፣ አግዘን አባ መንፈስ ቅዱስ። በብዙ ተስፋ የቆረጣችሁ በዚህ ጉባኤ ያላችሁ እህቶቼና ወንድሞቼ መንፈስ ቅዱስ በዚህ አለ። ለእናንተ አሁን ጥያቄ ሆኖ መነሳታችሁ ነው አይደል? በእግራችሁ መቆማችሁ ነው አይደል? ጌታ ግን በቃሉ እንዲህ ይላችኋል፣ እናንተ ተነስታችሁ ሌሎች የደከሙትን ታነሳላችሁ ነው የሚለው እኮ። ታነሻለሽ፣ ተነሺ፣ አትፍሪ፣ ተስፋ አትቁረጪ፣ አትፍሪ፣ አትፍራ። ወንድሜ ሆይ አትፍራ። እግዚአብሔር የሚለው እንዲህ ነው፣ ልጄ ሆይ አትፍራ፣ ልጄ ሆይ አትፍሪ። ዓለምማ ለይቶላታል፣ መልኳ ጠፍቷል፣ ከዚህ በኋላም እየጠፋ ይሄዳል። እኔ ግን ካንቺ ጋር ነኝ፣ እኔ ግን ካንተ ጋር ነኝ ብሎ መንፈሱን የሰጠ ጌታ የሚላችሁ ይሄ ነው። አትፍሩ። የመውደድንም ብዛት የፍቅርንም ብዛት በውስጤ ያለውን የንዳዱን ብርታት የማረከኝን የተረታውን ልገልጸው አልችልም፣ አንተ ያረክልኝ። ወገኖች የሆነልን ነገር ከየትኛውም ነገር በላይ ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። እግዚአብሔር ካንቺ ጋር ነው። አሸንፈኛል እመሰክራለሁ፣ ጌታ ፊት ሞልቼ እናገራለሁ። ያንተ ፍቅር
እየጨመረ ሚሄድ ወንዝ ነው። አሁን ሳየው ገብቶኛል አልወጣው ፍቅር ይዞኛል። ዛሬ አባታችሁ ፍቅር አጥብቆ የያዛችሁ የጌታችሁ ፍቅር፣ የንጉሳችሁ ፍቅር፣ የዚህ ቃል ፍቅር፣ የያህዌ ፍቅር፣ የአዶናይ ፍቅር፣ የኤል ኤሎሂም ፍቅር፣ የኤል ኤሎሂ ፍቅር፣ የኤል ሮኢ ፍቅር፣ የኤል ሻሎም ፍቅር፣ የኤል አዶናይ ፍቅር በላያችሁ ላይ ሃሎ ረዲና ማያኒናሎ። እግዚአብሔር ሆይ ሕዝብህን በመንፈስህ አበርታ። ለደከሙ ጉልበቶች፣ ላዘኑ እግዚአብሔር ሆይ ልቦች፣ በብዙ ለተፍረከረኩ እግዚአብሔር ሆይ ማንነቶች ዛሬ ይህ ቃል አጽንቶ እንዲያቆማቸው በኢየሱስ ስም ጸልያለሁ። የክብር አምላክ እግዚአብሔር ወደ አዘመመው ጎጆአቸው ተመልሰው ሲሄዱ፣ ወደ ኑሯቸው ተመልሰው ደግሞ ያንን ነገር ሲያዩ ፈጽሞውኑ ነገሮችን የሚቀይር የመንፈስ ጉልበት በኮቦር ወንዝ ዳር በዛ በምርኮኞች መካከል አጀግኖት አበርትቶት ፊቱ እንደ ቡላድ ድንጋይ አጠንክሮት ያመላለሰው የመንፈስ ኃይል በልጆች ላይ ይምጣ። የመንፈስ ኃይል ወደ ቤታቸው ይግባ። የመንፈስ ኃይል ወደ ደረቀው ነገራቸው ይሄድ። የመንፈስ ኃይል ወደ ሞተው ነገራቸው ይግባ። ትንሣኤ ይሆን፣ ትንሣኤ ይሆን፣ ትንሣኤ ይሆን። እንደገና መቆም ይሆን፣ እንደገና መነሳት ይሆን፣ እንደገና መበርታት ይሆን፣ እንደገና መስበክ ይሆን፣ እንደገና መናገር ይሆን። ጌታ ሆይ ደግሞ እንጸልያለን። እጆቻችንን ዘርግተን እንደ ቤተ ክርስቲያን እንጸልያለን። በዚህ በተያያዝነው 2026 አቤቱ እግዚአብሔር ደቀ መዝሙር ሊሆኑ ያላቸውን ሌሎችን የሚወልዱትን እነሱም ጌታ የበራላቸውን ጌታ ደግሞ ለሌሎች የሚናገሩትን እግዚአብሔር ሆይ ትላልቅ ዓሣዎችን እንድትሰጠን። ለምን አሜን አትሉ? ትላልቅ ዓሣዎችን እንድትሰጠን እግዚአብሔር ሆይ በዙሪያችን ካሉ አሕዛቦች ተስፋ ቆርጦ ቤታቸው ከተቀመጡ ሰዎች ማንዶሊ ላቦራ ማሳካቲያ ሃሎ ረዲና ማንዳ ገዲላ ባረባረባረባ እግዚአብሔር ሆይ ቀሳውስቶችን አሳልፈ እንድትሰጠን፣ ዲያቆናትን አሳልፈ እንድትሰጠን፣ ደረሳዎችን አሳልፈ እንድትሰጠን። እጆቻችሁን ዘርጉ። ኤቲስቶችን አሳልፈ እንድትሰጠን እግዚአብሔር አምላክ ሆይ ከሃዲዎችን በወንጌል እየማረክ ወደ ቤት እንድታመጣ ጎረቤቶቻችንን እስክንጣራ ድረስ ኑርዱን እስክንል ድረስ መረባችን ሊቀደድ ደርሷል እስክንል ድረስ አላዲናና የወራዲያ ይህንን ቤት ግርግዳውን የሚያስፈርስ ክብር ይምጣ፣ ይምጣ በኢየሱስ ስም። በሰዎች መጨናነቅ፣ በዳኑ ሰዎች ብዛት፣ በሚጠመቁ ሰዎች ብዛት፣ ደቀ መዝሙር በሚሆኑ ሰዎች ብዛት ይህ ግቢ እንዲጨናነቅ በኢየሱስ ስም ጸልያለሁ፣ በኢየሱስ ስም ጸልያለሁ። የሚታጠቅ ትውልድ፣ የሚነሳ ትውልድ፣ በኃይል የሚሄድ ትውልድ እግዚአብሔር ከዚህ ስፍራ እንዲፈጠር ይህ ግቢ እግዚአብሔር የትውልድ የሚወለድበት ቤት እንዲሆን ደግሞ ብዙዎች እየታነጹ የሚወጡበት ይህ ያለንበት ፓርኪንግ እግዚአብሔር ወደ ራእይ እንዲቀየር፣ ወደ ህልም እንዲቀየር ዳንቶ ካሪና ማሳከዲላ ቦራባባ ትውልድ የሚታነጽበት ኃይል እንዲለቀቅ፣ ትውልድ እንዲመጣ፣ ትውልድ እንዲመጣ እነ ጴጥሮሶች እግዚአብሔር እነ እንድርያስ እንዲመጡ እግዚአብሔር አምላክ ብዙ አጥማጆች እንዲለቀቁ፣ አጥማጆች እንዲነሱ፣ አጥማጆች እንዲነሱ፣ አጥማጆች እንዲነሱ፣ አጥማጆች እንዲነሱ አምላክ እግዚአብሔር ሆይ ባህር ውስጥ እየሄዱ የሚያጠምዱ ወጀቡን የማይፈሩ ማዕበሉን የማይፈሩ የውሃውን ዘራፍ ማለት የማይፈሩ ነገር ግን በቃልህ መረቦችን እጥላለሁ የሚል ትውልድ እንዲነሳ፣ በቃልህ መረቦችን እጥላለሁ የሚል ትውልድ እንዲነሳ ያንጋደልቶችን አሳልፈ እንድትሰጠን፣
ልጆቻችንን አሳልፈ እንድትሰጠን፣ ተጠማቂዎችን እንድታበዛልን፣ ተጠምቆ ደቀ መዝሙር የሚሆኑትን እንድታበዛልን፣ ይህ ስፍራ በሰዎች በነፍሳት እንዲጨናነቅ፣ እግዚአብሔር የታመሙ መጥተው እንዲፈወሱ፣ ፕሮግራሞቻችን የኃይል እንዲሆን የእሳት እንዲሆን፣ ሽባ እንዲተረተር፣ እውር እንዲበራ፣ ደንቆሮ እንዲሰማ። ሃሌሉያ! እግዚአብሔር ሆይ ወገኖች ሆይ እንዲህ ብዬ ልጨርስ። እግዚአብሔር እያመጣ ያለው ዌቭ አለ፣ የመንፈሱ ዌቭ፣ የመንፈሱ ውሽንፍር። ሃሌሉያ!